የኢሚግሬሽንና ዜግነት አገልግሎት ለፓስፖርት አመልካቾች ሁሉ አንድ አስቸኳይ መልእክት ዛሬ የካቲት 4 2018 አስተላልፏል። ይሄውም በቀድሞው የፓስፖርት ማመልከቻ ሲስተም ወይም ዌብ አፕ ማለትም https://ethiopianpassportservices.gov.et ላይ ለፓስፖርት አመልክታችሁ ቀጠሮ በመጠባበቅ ላይ የምትገኙ የፓስፖርት አመልካቾች ከነገ የካቲት 5 2018 ጀምሮ የቀጠሮ ቀናችሁ ባይደርስም ቀደም ብላችሁ ባመለከታችሁበት የኢሚግሬሽን ቅርንጫፍ ጽሕፈት ቤት በመገኘት መስተናገድ እንደምትችሉ ተገልጿል። ነገር ግን ይህ ጥሪ በአዲሱ ሲስተም ማለትም በimmigration.gov.et ያመለከቱ ደንበኞችን እንደማይመለከት ነው ተቋሙ ያሳወቀው ማለት ነው። ስለዚህ ይህንን ጥሪ ተቀብላችሁ እንግዲህ በበፊቱ ሲስተም ለፓስፖርት ያመለከታችሁ ደንበኞች ሄዳችሁ መስተናገድ ትችላላችሁ ማለት ነው። የቀጠሮ ቀናችሁ ባይደርስም ሄዳችሁ መስተናገድ እንደምትችሉ ነው ጥሪ የተደረገው ማለት ነው። ይህ በተለይ ረጅም ቀጠሮ ተሰጥቷችሁ እየጠበቃችሁ ላላችሁ የፓስፖርት አመልካቾች በጣም አስደሳች መረጃ ነው ማለት ነው። ስለዚህ ከየካቲት 5 ጀምሮ ነው የተባለው። እንግዲህ መቼ እንደሚጠናቀቅ ምንም የተባለ ነገር የለም። በእርግጥ ቀጠሮ ላላችሁ ያው በቀጠሮ ቀናችሁን ብትሄዱ ሊያስተናግዷችሁ ይችላሉ ብዬ አስባለሁ። ቀጠሯችሁ ሳይደርስ ግን መስተናገድ ከፈለጋችሁ ሄዳችሁ ከየካቲት 5 2018 ጀምሮ መስተናገድ እንደምትችሉ ነው የተገለጸው። ስለዚህ ይህንን መረጃ ላልሰሙት በማሰማት ተደራሽ እንዲሆን እንድታደርጉ እንላለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።